በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ተሰይሟልና ስለምን መጻጉዕ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቤተ ክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ 8ቱንም ሳምንታት ደግሞ በቅዱስ ያሬድ አማካኝነት የየራሳቸውን ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን በደንብ በስፋት ታስተምርበታለች ማለት ነው። እንግዲህ የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ጸለየ፣ እንደዚሁ ደግሞ ተሰቀለ፣ ሞተ፣ ተነሳ የሚለውን ከማለታችን አስቀድሞ ከሰማያ ሰማያት መውረዱን ማወቅ ያስፈልጋልና ዘወረደ ወይም ደግሞ የወረደ ብላ ከሰማያ ሰማያት መውረዱን በአብይ ጾም የመጀመሪያው ሳምንት ላይ ታስተምረናለች ማለት ነው። ሁለተኛውን ሳምንት ደግሞ ቅድስት ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው ቅዱስ እንደሆነ ቅድስና የባህሪ ገንዘቡ እንደሆነ በደንብ ታስተምራለች። በተጨማሪም ደግሞ ስለ ሰንበታት ቅድስና ታስተምረናለች በሁለተኛው የአብይ ጾም ሳምንት ማለት ነው። ሶስተኛው ሳምንት ላይ ደግሞ ምኩራብ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ስለማስተማሩ ማስተማር ብቻም ሳይሆን ደግሞ በቤተ መቅደስ ያሉትን ሻጭ ለዋጮችን ርግብ ሻጮችን ለዋጮችን ሁሉ ጅራፍ አበጅቶ እየገረፈ ማውጣቱን ቤተ መቅደሱን ማጽዳቱን ማክበሩን ማስከበሩን በደንብ በስፋት በአብይ ጾም ሶስተኛው ሳምንት ላይ ታስተምረናለች ማለት ነው። እነዚህ ያለፉትን ደግሞ በባለፈው ትምህርቶቻችን ላይ ተማምረናልና አንደግማቸውም፣ ወደኋላ መለስ ብላችሁ መመልከት ትችላላችሁ። በዛሬው ትምህርታችን ላይ ደግሞ የአብይ ጾም አራተኛው ሳምንት መጻጉዕ ተብሎ ተሰይሟል ማለት ነው። ስለምን መጻጉዕ ተብሎ ተሰየመ፣ መጻጉዕ ማለትስ ምን ማለት ነው የሚለውን ማወቅ ያስፈልጋልና አጥራ አድርገን እንመለከታለን። እንግዲህ መጻጉዕ ማለት ምን ማለት ነው ስንል መጻጉዕ ማለት በሽተኛ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ በደዌ ሲሰቃይ የነበረውን ሰው ጨምሮ ሌሎችም ደዌያንን መፈወሱንና ዕውራንን ማብራቱን የምናስብበት ሳምንት ስለሆነ ይህ ሳምንት መጻጉዕ ተብሎ ተሰይሟል ማለት ነው። እዚህ ጋር ግን ልናስተውል የሚገባን ነገር አንዳንድ ሰዎች መጻጉዕ ሲባል የዚያ 38 ዓመት ሙሉ ሲሰቃይ የነበረው ሰው የእርሱ ስም የሚመስላቸው ሰዎች አሉ። ነገር ግን የእሱ ስም አይደለም። መጻጉዕ ብላ ቤተ ክርስቲያናችን የሰየመችው ለ38 ዓመት ሙሉ በሕመም ሲሰቃይ የነበረውን በሽተኛ ጌታችን መፈወሱን እንድንማር እንደዚሁም ደግሞ ብዙ ደዌያንን ዕውራንን አንካሶችን መፈወሱን እንድናስብበት ነው መጻጉዕ ብላ ይህንን ሳምንት የሰየመችልን ማለት ነው። ይህንን ሳምንት ስናነሳ ታዲያ ለ38 ዓመት ሙሉ ሲሰቃይ የነበረውን ሰው ጌታችን መፈወሱን በደንብ በስፋት ቤተ ክርስቲያናችን ታስተምራለች። ይህ ሰው ማን ነው? እንዴት ተፈወሰ? እንደዚሁም ደግሞ ጌታችን ወደ እርሱ እንዴት ሄደ የሚለውን ታሪኩን ከብዙ በጥቂቱ አጥር አድርገን መመልከት ያስፈልጋልና ይህንን እንማማራለን ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙትን በሽተኞች ሁሉ አድኗቸዋል። ለዚህ ነው ወንጌላዊ ቅዱስ ማቴዎስ ሲናገር እንዲህ ይላል። በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንዲህ ሲል ይናገራል። የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 አስተውሉ።
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድረ እስራኤል ሲዞር ከዕለታት አንድ ቀን ታዲያ አንድ ለ38 ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው በኢየሩሳሌም ውስጥ በምትገኘው ቤተሳይዳ በምትባል የመጠመቂያ ቦታ ላይ አገኘው። አስተውል እግዚአብሔር ቤተሰቦች፣ 3 ቀን አይደለም 38 ቀን አይደለም ይህ ሰው የተሰቃየው፣ ይህ ሰው በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋው ላይ ሳይነሳ በሕመም ሲሰቃይ የኖረው ለ38 ዓመት ያህል ነው ወገኖቼ። ለ38 ዓመት ያህል በሕመም መስቃይ ምን አይነት ከባድ ነው። እኔና እናንተ ግን ገና አንድ ቀን ጉንፋን ሲይዘን፣ ገና 2-3 ቀን ስንታመም ፈጣሪን እናማርራለን። ይህ ሰው ግን ለ38 ዓመታት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ ቤተሳይዳ በምትባል የመጠመቂያ ቦታ ላይ መዳኑን ሲጣበቅ የኖረ ሰው ነው። በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጣበቅ ነበረ። ይጣበቅ የነበረው ይህ ሰው ብቻ አይደለም ወገኖቼ፣ ብዙ ሰዎችም አሉ። ሌሎች በተለያዩ በሽታዎች የተያዙ ብዙ ሰዎች ነበሩ። ወንጌላዊ ቅዱስ ዮሐንስ እንዲህ ማለት ይናገራል። የዮሐንስ ወንጌል ምዕራፍ 5 ቁጥር 3 ላይ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር ይላል። በዚህ ቦታ ላይ ይህ 38 ዓመት ሙሉ የተቀመጠው በሕመም ሲሰቃይ የነበረው ሰው ብቻ አልነበረም ያለው። ብዙ ሰዎች ነበሩ፣ ሰውነታቸው የሰለለ ዕውሮች ነበሩ፣ አንካሶች ነበሩ። በዚህ ቦታ ላይ ድህነታቸውን ሲጣበቁ የነበሩ ማለት ነው። እነዚህ ሁሉ በሽተኞች በዚያ 5 መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ድህነታቸውን ይጣበቁ ነበረ። ምንድን ነው የሚጣበቁ የነበረው? እነዚህ ሰዎች ለምን ወዲያው መዳን አልቻሉም? ለምን ተጠምቀው ወዲያው መዳን አልቻሉም ስንል ታዲያ ይድኑ የነበረው በመጽሐፍ ቅዱሳችን ላይም ተጠቅሶ እንደምናገኘው ይጣበቁ የነበረው የጌታ መልአክ ወርዶ ጸበሉን እስኪያናውጠው ነው። የጌታ መልአክ ወርዶ ጸበሉን ሲያናውጠው ቀድሞ ወደ ውሃው የገባ ሰው ስለሚድን ነበረ። ሁሉም በዛ ቦታ ላይ ተሰልፈው ተኝተው መዳናቸውን ሲጣበቁ የነበሩት ማለት ነው። የጌታ መልአክ የተባለው ሊቀ መላኩ የመላእክት አለቃ ቅዱስ ሩፋኤል ነው። በሕመም ላይ በቁስል ላይ የተሾመው ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ከሰማይ ወርዶ ውሃውን በሚያናውጥበት ጸበሉን በሚያናውጥበት ጊዜ ቀድሞ ወደዛ ውሃ ወይም ደግሞ ወደዛ ጸበል የገባ ሰው ይድን ነበርና በዚያ ቦታ ላይ ዕውሮች ነበሩ፣ በዚያ ቦታ ላይ አንካሶች ነበሩ። በዚያ ቦታ ላይ ልክ እንደዚህ ሰው 38 ዓመት ሙሉ እንደተኛው ሰው በአልጋ ቁራኛ በደዌ ዳኛ የተያዙ ብዙ ሰዎች ነበሩ። ነገር ግን ቀድሞ እየገባ ይፈወስ የነበረው ምን አይነት ሰው ነው ስንል ሀብት ያለው ገንዘብ ያለው ሰዎችን ቀጥሮ ልክ ገና ውሃው ሲናወጥ ቀድሞ ወርውረ የከቱትና ይድን ነበረ። እንዲሁም ደግሞ ሕመማቸው በእግራቸው ለመሄድ ያልገደባቸው በውስጥ ደዌ የሚሰቃዩ ሰዎች ቀድሞ ወደ ውሃው ገብተው ይፈወሱ ነበረ። ዕውሮች ግን ገና ወደ መጠመቂያው ቦታ ቶሎ ለመግባት ሲሞክሩ ሌላ ሰው ገብቶ ይድን ነበርና መዳን አልቻሉም። ይህ ሰው ደግሞ በአልጋ ቁራኛ በደዌ ዳኛ ተይዞ ገና ከተኛበት ተንከባሎ ወደዚያ ቦታ ላይ የሚያስገባው ሰው ያስፈልገዋል። ራሱ ተነስቶ መግባት አይችልምና ብዙዎች ሲድኑ እየተመለከተ እርሱ ግን ወደዛ የሚያስገባው ሰው አጥቶ መግባት ስላልቻለ ይህን ሁሉ ዓመት መዳን አልቻለም ነበር ወገኖቼ። መልአኩ ውሃውን ሲያናውጠው አንድ ሰው ብቻ ነው መዳን የሚችለው። መልአኩ ቤተሳይዳ ተብላ የምትጠራውን ጸበል ሲያናውጣት ይህንን በሽተኛ ሰው ወደ ጸበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስን ሊያገኝ አልቻለም። እርሱ ለ38 ዓመታት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ዘመድ ወይም ደግሞ ወገን ስላልነበረው ነው። በዚያ ቦታ ላይ በዚያ አልጋው ላይ ተኝቶ ብዙ ሰዎች ሲድኑ እየተመለከተ እርሱ ግን መዳን አልቻለም። ብዙ ሰዎች ደስ ብሏቸው ሲመለሱ እየተመለከተ እርሱ ግን ድኖ ደስ መሰኘት አልቻለም ነበረ። አስተውሉ። መድኃኒታችን ኢየሱስ ክርስቶስ ታዲያ ወደዚች የመጠመቂያ ቦታ የመጣው በተለይ ይህንን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል። አስተውሉ። ለ38 ዓመት ያህል በዚህ መጠመቂያ ቦታ ላይ እንደተኛ ጌታችን ሁሉን ያውቃልና ይህንን ምክንያቱን አውቆ ጌታችን እርሱን ሊፈውስ እንደመጣ ይህንን አውቆ ወንጌላዊ ቅዱስ ዮሐንስ ይህንን ጻፈልን ማለት ነው። ታዲያ
ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆናል? ልትታመም የቻልከው በምን ምክንያት ነው? እያለ ሳይጠይቀው ይህንን ምክንያት ሳይደረድር በአምላክነቱ ሁሉን ነገር ያውቅ ስለነበረ ወደ እርሱ ጠጋ ብሎ እንዲህ አለው፣ ልትድን ትወዳለህን? በማለት ፈቃደኛነቱን ጠየቀው። አስተውል እግዚአብሔር ቤተሰቦች፣ ፈቃደኛነቱን ጠየቀው። ዛሬም እኔና እናንተ መዳን ከፈለግን ጌታችን ልትድኑ ትወዳላችሁን ይለናል። አዎ ነው መልሳችን፣ ወይንስ ደግሞ ሌላ የሆነ ምክንያታችን? የትኛውን ነው የምንመልሰው? አስተውሉ። ልትድን ትወዳለህን ካለው በኋላ ፈቃደኝነቱን ከጠየቀው በኋላ እርሱ ወደ ጸበሉ ሰው መጥቶ ከቶኝ ይድናለሁ ብሎ ለ38 ዓመት ሲጠባበቅ የነበረውን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ፈወሰው። እንዲህ አለው፣ ተነስና አልጋህን ተሸክመ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሊሄድ ችሏል። በእውነት ክብር ለአምላካችን ይሆን። አስተውሉ። ለ38 ዓመት ሙሉ ሲማቅቅ ሲሰቃይ የነበረው ሰው ተነስ አልጋህን ተሸክመ ሂድ ስለተባለ ብቻ ጌታችን በቃሉ ስለፈወሰው ወዲያው አልጋውን ብድግ አድርጎ ተሸክሞ ሄደ ማለት ነው። ክብር ለአምላካችን ይሁን። ታዲያ ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር እንዲህ ብሏል። ጌታችን ወደዚህ በሽተኛ ሰው ሄዶ ልትድን ትወዳለህን ሲለው ያቀረበለት ምክንያት አዎን ወይም ደግሞ አይ ማለት ነበር የሚጠበቅበት። አይ መዳን አልፈልግም ወይም ደግሞ አዎ መዳን እፈልጋለሁ ነበር ምላሹ መሆን የነበረበት። ወይም ደግሞ በሽተኛ ሰው የሚታመም ሰው ይነጫነጫል፣ ተስፋ ይቆርጣል፣ በዚያ ስሜት ሆኖ ምክንያቱም እርሱ ይህንን ሁሉ ዓመት ሲጠብቅ ብዙ ሰዎች እየገቡ ሲድኑ ሲመለከት ነበርና እየተነጫነጨ እየተቆጣ ታዲያ መዳን ባልፈልግ ኖሮ በዚህ ቦታ ምን አስተኛኝ? ምን ምጠብቅ ይመስልሃል? ብሎ ለጌታችን ምላሽን አልሰጠም። ጌታችንም አምላክ እንደሆነ አላወቀም ነበረ። ነገር ግን ከእርሱ ጋር ሲመለከት ብዙ ሰዎች አብረውት ነበሩና ከጌታችን ጋር ከነዚህ ትላልቅ ሰዎች መካከል ጡንቻ ያላቸውን ሰዎች ይመድብልኛል፣ ከዚያም በኋላ ልክ መላኩ ሲያናውጠው እነዚያ ሰዎች እኔን አንስተው ወደዚያ ይወረውሩኛል ወደ ጸበሉ፣ ያን ጊዜ እኔ እድናለሁ ፈወሳለሁ ብሎ ስላሰበ ያቀረበው ምክንያት ልትድን ትወዳለህን ብሎ ሲያቀርብለት ወይም ደግሞ ጌታችን ሲጠየቀው ያቀረበው ምክንያት እንዲህ የሚል ነበረ። ጌታ ሆይ አለ፣ በመነጫነጭ ስሜት አይደለም። ጌታ ሆይ አለ በትሕትና፣ ውሃው በተናወጠ ጊዜ አለ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ልመጣ ሳለው ሌላው ቀድሞኝ ይወርዳል። በዚህም ምክንያት መዳን አልቻልኩም። ጌታ ሆይ ሰው የለኝም፣ ዘመድ የለኝም፣ ንብረት የለኝም፣ ሀብት የለኝም እያለ መናገር ጀመረ። ዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ስትመለከቱ እንደምታገኙት ዛሬም የብዙ ሰዎች ችግር ይህ ነው ወገኖቼ። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርሽም የምትባል ሴት ልጅ ስራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎችም የምንታክምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ የሰዎችን እርዳታ ነው ዛሬም በዘመናችን። ታዲያ እኛ አጥብቀን ልንሻው የሚያስፈልገን ነገር ግን የእግዚአብሔርን እርዳታና ማዳን መሆን አለበት ወገኖቼ። የእግዚአብሔርን እርዳታ ነው። መተማመኛችንን ሰዎችን አናድርግ፣ መተማመኛችንን እግዚአብሔርን እናድርግ ወገኖቼ። የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገውን ሥራ መስራት የምንችልበትን መንገድ ሊያደሉን የሚችሉት ሰዎች ናቸው ብለን ወስነን ሁሉን ነገር ደምድመን ስላስቀመጥን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ ዓይኖቻችንን አንስተናልና ዛሬም በሕመም የምንሰቃይ፣ ዛሬም ሥራ በማጣት፣ ዛሬም የሚበላ የሚጠጣ በማጣት የምንሰቃይ ሰዎች መተማመኛችንን በሰዎች ላይ አድርገን ዓይኖቻችንን ከእግዚአብሔር ላይ ስላነሳን ነው። የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ሥራን የሚባርክ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና መታመኛችንን ሁሉ በሰዎች ላይ ስላደረግልን እድን አልቻልንም። ዛሬም ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን የአንድን ጎልማሳ ፈርጣማ ክንድ ስለነበረ ሊድን አልቻለም። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ብቻ ነበረ። ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው ወገኖቼ። ማመን ከዚያም መዳን ያስፈልጋል።
እግዚአብሔር ያለው ሰው ሁሉም ነገር አለው ወገኖቼ። እግዚአብሔር የሌለው ሰው ግን ሁሉ ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ሥራ ያለው ይመስለዋል እንጂ ሥራ የለውም። ጤና ያለው ይመስለዋል እንጂ ጤና የለውም። ሀብት ያለው ይመስለዋል እንጂ ድሃ ነው። የለበሰ ይመስለዋል እንጂ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚገኝ ሥራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ እግዚአብሔርን ሳያምኑ የሚገኝ ልብስ፣ እግዚአብሔርን ሳያምኑ የሚገኝ ሀብት በከንቱ የሚጠፋ ነገር ነው። አስተውሉ። ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ደግሞ ባዶ መሆኑን በዚህ ሁኔታ መረዳት ይቻላል ማለት ነው። ለእያንዳንዱ ላጣናቸው ነገሮች ሁሉ ምክንያታችን ሰው ስለሌለኝ ነው የምንል ሰዎች ቆም ብለን እምነታችን ልንፈትሽ ያስፈልጋል ወገኖቼ። በእግዚአብሔር ላይ ያለንን መታመን ልንፈትሽ ያስፈልጋል። ያ ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ የተያዘው ሰው እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኖሮ እንዲህ አይልም ነበረ። ብዙ ሰዎችም ከሰዎች ይልቅ የሚያምኑት እግዚአብሔርን ቢሆን ኖሮ ችግር ላይ አይወድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን እንደሚሻል ደግሞ ነቢይ እግዚአብሔር ቅዱስ ዳዊት ሲናገር እንዲህ ይላል። በዚህ በመዝሙር 72 ቁጥር 28 ላይ እንዲህ ይላል፣ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው ይላል። አስተውሉ። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ፣ በእምነት ከመታሸት፣ ቅባ ቅዱስ ከመቀባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋይ ቤት፣ በሰዎች አምኖ ወደ ቃልቻው፣ በሰዎች አምኖ ወደ ዛርጎታቹ፣ በሰዎች አምኖ ወደ ልዩ ልዩ ቦታዎች በመቅረብ እርሱ አድርጎ የሚላቸው ነገሮች ማድረግን የሚሻል መፍትሄ አድርገው ተቀብለውታል። በዚህ ምክንያት እስከዛሬ ድረስ ከሕመማቸው ከቁስላቸው ሊፈወሱ ያልቻሉ ብዙዎች አሉ። መታመኛቸውን ሰው ላይ ስላደረጉ፣ ምድራዊ ሰዎች ላይ ስላደረጉ፣ ሰማያዊን አምላክ ስላላመኑ፣ መታመኛቸውን እርሱ ላይ ስላላደረጉ ዛሬም መዳን ያልቻሉ ብዙ ሰዎች አሉ። በእግዚአብሔር አምናለሁ ማለት ብቻ ግን ድህነትን ሊያሰጥ አይችልም ወገኖቼ። በእግዚአብሔር አምናለሁ ማለት ብቻም ድህነትን ወይም ደግሞ ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በሥራ መግለጽም ያስፈልጋል። አንዳንድ ሰዎች እንዲሁ ባፋቸው ብቻ በእግዚአብሔር አምናለሁ በማለት ቢናገሩም እምነታቸውን በሥራ ለመግለጽ ስላልቻሉ ሊድኑ ያልቻሉ ብዙ ሰዎች አሉ። በዚህ ጊዜ ደግሞ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ደግሞ ሲያማርሩ እንመለከታለን። ባፋቸው ብቻ እግዚአብሔርን አምናለሁ የሚሉ ነገር ግን ተግባራቸው ዜሮ የሆነ ሰዎች እግዚአብሔርን ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በሥራም ጭምር ነው። ይህንንም ደግሞ እንደ ማሳያ ያህል ስንመለከት አባታችን አብርሃም በእምነት የጸደቀ ሰው ቢሆንም እንኳን ይህንን እምነቱን በሥራ አስረግጦ የገለጠው እግዚአብሔር አድርጎ ወይም ደግሞ ሥራ ያለውን ነገር በመስራት ነው። እርሱ አባታችን አብርሃም በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን ሀገር ከኡር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን፣ ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። አስተውሉ። ለዚህ ነው ሐዋርያው ቅዱስ ያዕቆብ እንዲህ እያለ የሚናገረው በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። እዚህ ጋር ልብ ብላችሁ አስተውሉ። ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። እምነት ያለ ሥራ፣ ሥራም ያለ እምነት ዋጋ ወይም ደግሞ ድህነት ሊያሰጡ አይችሉም ማለት ነው። የሰው ሥጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነት ደግሞ ሞተ የሚባለው ወይም ደግሞ ሞቷል የምንለው ሥራ ሲለየው ነው። ስለዚህ ለማመንማ አጋንንትም እግዚአብሔርን ያምኑታል፣ በፊቱም ይንቀጠቀጣሉ። ይሁን እንጂ ግን ይህ እምነታቸው በሥራ ሊገለጽ ስላልቻለ ወይም ደግሞ እምነታቸውን በሥራ ሊገልጹ ስላልቻሉ ሊድኑ አልቻሉም። ስለዚህ ታሞ ለረዥም ጊዜ በአልጋ ላይ የተኛ ሰው እግዚአብሔር አምናለሁ እያለ ይህንን እምነቱን በሥራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አይችልም ማለት ነው።
ስለዚህ አንድ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም ደግሞ በሥራ በመግለጽ ሊታደጋቸው ይገባዋል እንጂ ያለምንም አይነት በጎ ሥራ ሳያደርግላቸው በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ምግብና ልብስ ባይሰጣቸው የእርሱ እምነት በሥራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። ያዕቆብ 2:14 ላይ ስንመለከት እንደምናገኙ ማለት ነው። ከሁሉ አስቀድሞ ግን ይህ ሕመም ወይም ደግሞ የትኛውን ፈተና ወደኛ የሚመጣው በራሳችን ኃጢአት ምክንያት እንደሆነ ልናውቅ ያስፈልጋል። ያ ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው ለዘመናት በአልጋው ላይ ሊተኛ የቻለው በኃጢአቱ ምክንያት መሆኑን ደግሞ የወንጌሉ ቃል ያስረዳናል፣ ይነግረናል ማለት ነው። ምን ብሎ ነው የሚያስረዳን ስንል ደግሞ ዮሐንስ ወንጌል ምዕራፍ 5:14 ላይ እንዲህ የሚል ቃል እናገኛለን። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። አስተውሉ፣ አትስራ አለው ይላል። እዚህ ጋር ልናስተውል የሚያስፈልገን ነገር በኃጢአታችን ምክንያት ብዙ ፈተና መከራ ሊያገኘን ይችላል። ነገር ግን ወደ እግዚአብሔር አምላክ ብንማጸን ብናለቅስ በእምነታችን ላይ ስራን ጨምረን እግዚአብሔር አምላክን ስናመሰግን ወደ ፈጣሪ ስናነባ ስናለቅስ እግዚአብሔር አምላክ ፈውስን ይልክልናል። አለበለዚያ ግን ሌላ ከባድ ነገር ይደርስብናል ማለት ነው። ለዚህ ነው ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ያለው ማለት ነው። ሕመም በኢዮብ ላይ እንደተገለጠው ለፈተና ሊገለጥ እንደሚችል ሁሉ በዚህ ሰው ላይም ደግሞ ለኃጢአት ተገልጧል ማለት ነው። ሕመም ለፈተናም ሊገለጥብን ይችላል፣ እንደዚሁም ደግሞ በኃጢአታችን ምክንያትም ሊመጣብን ይችላል ማለት ነው። ስለዚህ ይህንን ቆም ብለን ልናስተውል ያስፈልጋል ማለት ነው። ዛሬም ቢሆን ታዲያ ሰዎች ሁሉ በኃጢአት ደዌ ተይዘዋል። ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ክርክር፣ ውሸት፣ ስርቆት፣ ስድብ፣ ዋልጌነት ወዘተ በብዙ ሰዎች ላይ የሚዘወተሩ የኃጢአት አይነቶች ናቸው። ስለዚህ እነዚህን ኃጢአቶች እያዘወተርን ሕመምን፣ በሽታን፣ ደዌን በላያችን ላይ እያመጣን ያለ ነው። የለበስነው ሥጋ ድካምና ኃጢአት የሚስማማው ሥጋ ስለሆነ ሁላችንም በአንዱ ወይም ደግሞ በሌላው የኃጢአት አይነት እንሰናከላለን። ስለዚህ ሁሉም ሰው ኃጢአተኛ ሰው መሆኑን ደግሞ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ላይ እንዲህ ሲል ተናግረዋል። በዚህ በአንደኛ ዮሐንስ ምዕራፍ 1:8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ስለዚህ ሁሉም ሰው ኃጢአተኛ ከሆነ ደግሞ ድህነቱን ወይም ደግሞ ፈውስን ለማግኘት አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነውና እያለ መዝሙር 50:1 ላይ የተጠቀሰውን እየደገመ በየጊዜው ንስሐ በመግባት ምሕረት የሚያድለውን ጌታ መለመን ይጠበቅበታል ማለት ነው። እንደ መጻጉዕ ወይም ደግሞ እንደዚህ ሰው ስለሰራው ሥራ ሳይጸጸት ሰው የለኝም እያለ በስሞታ የሚቆይ ሰው ግን ድህነትን ሊያገኝ አይችልም። ዘወትር እንደ ቅዱስ ዳዊት ኃጢአቱን በዓይኖቹ ፊት የሚመለከት ሰው በራሱ ኃጢአት ዘወትር እየተጸጸተ እንባዎቹን በምኝታው ላይ የሚያፈሰው ድህነትን ያገኛል። ዛሬ ግን ብዙ ሰዎች ኃጢአት መስራታቸው ከቶውኑ ትዝ ስለማይላቸው በንስሐ ሊመለሱ አልቻሉም። ከግማሽ በላይ የሚሆነው ዕድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንጋለው ተኝተው ነው። ስለዚህ ሁላችንም ቆም ብለን ልናስብ ያስፈልጋል ወገኖቼ። ኃጢአታችንን፣ በደላችንን እግዚአብሔር አምላክ ይቅር እንዲለን ልንማጸን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል። ስለዚህ በአራተኛው የዐቢይ ጾም ሳምንት ቤተክርስቲያናችን መጻጉዕ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን ስለመፈወሱ በደንብ በስፋት ታስተምራለች። ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙዎች ካለማወቅ የተነሳ እየሳቱ ነው ያሉት ማለት ነው። ስለዚህ የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ
አይደርሱምና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።